በቂ የሰውነት እንቅስቃሴ የማያደርጉ ሰዎች፣ ጨው የበዛበት ምግብ መመገብ፣ ማጨስ። ሲምፕቶምስ የበሽታው ምልክቶች ይህ በሽታ የያዘው ሰው ከማሊግናንት ሃይፐርቴንሽን በስተቀር ሰውነቱ ላይ ምንም አይነት ምልክቶች ሳያይ በሽታው የሰውነት ኦርጋኖቹ ላይ ለምሳሌ ልባችን፣ የደም ቱቦዎቻችን፣ ኩላሊት ጉዳት ሊያደርስ ይችላል። የረጅም ጊዜ የደም ግፊት በሽታ ሌሎች ውስብስብ ችግሮችን ሊያመጣ ይችላል። ለምሳሌ የደም ቱቦዎች ግድግዳ ላይ ልጥፍ ፋቲ ነገር ሲፈጠር ይህ የደም ቱቦዎችን ያጠባል። ይህ ደግሞ ልባችን ደምን ወደ ሰውነት ክፍሎችን ለማድረስ የበለጠ አዳጋች ይሆንበታል። ይህ ሁኔታ አተሮስክለሮሲስ ይባላል። ከመጠን ካለፈ ደም ግፊት በሽታ ጋር የተያያዘ አተሮስክለሮሲስ የሚከተሉትን ችግሮች ያስከትላል። ሃርት ፌሊየር አንድ ሃርት አታክስ አኔሪዝም። ይህ ማለት በአርተሪ የደም ቱቦ ወይንም በልብ ጡንቻ ላይ ግድግዳ ላይ ፊኛ የሚመስል እባጭ ሲወጣ ነው። የአርተሪ ደም ቱቦ ሲጎዳ ይህ እባጭ ይፈጠራል። ይህንን አርተሪ እንዲጎዳ የሚያደርገው በውስጡ የሚያልፈው ደም ግፊት ነው። በጊዜ ሂደት ይህ እባጭ ይተልቅና ይፈነዳል። ይህን ጊዜ እባጩ በፈነዳበት አካባቢ ብዙ የደም መፍሰስ ይከሰታል። ይህ ደግሞ ገዳይ ሁኔታ ነው። የኩላሊት ሥራ ማቆም አምፑቴሽን፣ የሰውነታችን ክፍል መቆረጥ፣ ስትሮክ፣ የዓይናችን ምስል የሚፈጠርበት ክፍል ሬቲና መጎዳት እስከ ዕውርነት ሊያደርስ ይችላል። በየጊዜው የደም ግፊታችንን መለካት ከእነዚህ ከበድ ካሉ የደም ግፊት በሽታ ችግሮች ራሳችንን ለመጠበቅ ይረዳል። ዳያግኖሲስ አንድ ቴስት የበሽታው ምርመራ የደም ግፊታችን የሚለካው በእጅ ላይ በሚታሰር የኤሌክትሪክ መሳሪያ ነው። የደም ግፊት ልኬት ሁለት የደም ግፊቶችን ነው የሚለካው። እነዚህም ሲስቶሊክ እና ዳያስቶሊክ ይባላሉ። ሲስቶሊክ የምንለው የደም ግፊት ማለት ልባችን ደምን ወደ ሰውነታችን ሲገፋ በደም ቱቦዎች ውስጥ የሚፈጠረው የደም ግፊት ነው። ዳያስቶሊክ የምንለው የደም ግፊት ማለት ልባችን ደምን ከሰውነታችን ወደ ራሱ ሲያስገባ በደም ቱቦዎች ውስጥ የሚፈጠረው የደም ግፊት ነው። የደም ግፊት የሚለካው በኤምኤችጂ ነው። በእረፍት ወቅት ጤናማው የደማችን ግፊት 120/80ኛ ሲስቶሊክ ዳያስቶሊክ ነው። ነገር ግን የደም ግፊታችንን በየደቂቃው ይቀያየራል። ብዙ ጊዜ ከሰዓት በኋላ ከፍ ይላል፣ ማታ ደግሞ ዝቅ ይላል። ሐኪሞች የደም ግፊታችንን እንደሚከተለው ይከፋፍሉታል። ኖርማል ብላድ ፕሬሸር ጤናማ የደም ግፊት ከ120/80ኛ ሚሊሜትር ኤችጂ ያነሰ ፕሪሃይፐርቴንሽን ለደም ግፊት በሽታ የተጠጋ የደም ግፊት ከ120 እስከ 139/80ኛ እስከ 89 ሚሊሜትር ኤችጂ ስቴጅ 1 ሃይፐርቴንሽን የመጀመሪያው ደረጃ የደም ግፊት በሽታ የደም ግፊት ከ140 እስከ 159/90ኛ እስከ 99 ሚሊሜትር ኤችጂ ስቴጅ 2 ሃይፐርቴንሽን ሁለተኛው ደረጃ የደም ግፊት በሽታ የደም ግፊት ከ160/100ኛ ሚሊሜትር ኤችጂ የበለጠ። በደም ግፊት ልኬት ውስጥ ሁለቱም ቁጥሮች ቦት ሲስቶሊክ አንድ ዳያስቶሊክ ወሳኝ ናቸው። ከሁለት አንዱ ከመጠን በላይ ሆነ ማለት ከመጠን ያለፈ የደም ግፊት በሽታ አለብን ማለት ነው። ከ90/60ኛ ሚሊሜትር ኤችጂ ያነሰ የደም ግፊት ሃይፖቴንሽን ይባላል። ይህ ሁኔታ የደም ግፊት ከመጠን በታች ማነስ በሽታ ነው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና የአኗኗር ዘይቤ ለውጥ ማድረግ በጣም ወሳኝ ነው። ሐኪማችን ጤናማ ምግብ እንድንመገብ፣ ጨው ያልበዛበት ምግብ እንድንመገብ፣ ዘወትር የስፖርት እንቅስቃሴ እንድናደርግ፣ ማጨስ እንድናቆም እና ጤናማ ክብደት እንዲኖረን ልትመክረን ትችላለች። በተጨማሪም መድኃኒቶችን ልትታዝልን ትችላለች።
ልናሳካቸው የሚገቡ የደም ግፊት መጠኖች የሚከተሉት ናቸው። ከ60 ዓመት በላይ ስንሆን የደም ግፊታችን ከ159ኛ ሚሊሜትር ኤችጂ በታች መሆን አለበት። ከ60 ዓመት በታች ስንሆን የደም ግፊታችን ከ149ኛ ሚሊሜትር ኤችጂ በታች መሆን አለበት። አደገኛ የኩላሊት በሽታ፣ የስኳር በሽታ ወይንም የኮሮናሪ አርተሪ የደም ቱቦ በሽታ ካለብን የደም ግፊታችን ከ149ኛ ሚሊሜትር ኤችጂ በታች መሆን አለበት። ሐኪማችን የምታዝልን መድኃኒቶች የደም ግፊት መጠናችን እና ሌሎች የጤና ችግሮቻችን ላይ የተመሰረተ ነው። የሚከተሉት መድኃኒቶች የደም ግፊት በሽታ መድኃኒቶች ናቸው። ታያዛይድ ዳየሬቲክስ። ዳየሬቲክስ የሚባሉ መድኃኒቶች ሌላ ስማቸው ዋተር ፒልዝ ነው። እነዚህ መድኃኒቶች ብዙ እንድንሸና የሚያደርጉን መድኃኒቶች ናቸው። ማለትም እነዚህ መድኃኒቶች ኩላሊታችን ብዙ ሶዲየም እና ውሃ ከሰውነታችን እንዲያስወግድ የሚያደርጉ መድኃኒቶች ናቸው። ታያዛይድ ዳየሬቲክስ የሚባሉት መድኃኒቶች ለደም ግፊት በሽታ የመጀመሪያዎቹ ተመራጭ መድኃኒቶች ናቸው። የእነዚህ መድኃኒቶች ምሳሌ ሃይድሮክሎሮታያዛይድ፣ ማይክሮዛይድ እና ክሎርታልዶን ናቸው። ዳየሬቲክስ ወይንም ካልሲዩም ቻነል ብሎከርዝ የሚባሉ መድኃኒቶች ለጥቁሮች ከአንጂዮቴንሲን ኮንቨርቲንግ ኤንዛይም (ACE) ኢንሂቢተርዝ መድኃኒቶች የተሻሉ ውጤታማ ናቸው። ቤታ ብሎከርስ። እነዚህ መድኃኒቶች ልብ ላይ ያለውን የሥራ ጫና የሚቀንሱ እና የደም ቱቦዎችን የሚያሰፉ ናቸው። ይህም ልባችን ቀስ ብሎ እንዲመታ እና በአነስተኛ ጉልበት እንዲመታ ይረዱታል። የእነዚህ መድኃኒቶች ምሳሌ አሰቢውቶሎል፣ ሴክትራል እና አቴኖሎል (ቴነርምን) ናቸው። እነዚህ መድኃኒቶች ብቻቸውን ሲወሰዱ ብዙም ውጤታማ አይደሉም፣ በተለይ ጥቁሮች ላይ። ከሌላ የደም ግፊት መድኃኒቶች ጋር ሲወሰዱ ውጤታማ ናቸው። አንጂዮቴንሲን ኮንቨርቲንግ ኤንዛይም (ACE) ኢንሂቢተርስ። እነዚህ መድኃኒቶች የደም ቱቦዎችን የሚያጠቡ ተፈጥሯዊ ኬሚካሎች ሰውነታችን ውስጥ እንዳይመረቱ በማገድ የደም ቱቦዎች ሰፊ ሆነው እንዲቆዩ ይረዳሉ። ከባድ የኩላሊት በሽታ ያለባቸው ሰዎች ይህ መድኃኒት ይጠቅማቸዋል። የእነዚህ መድኃኒቶች ምሳሌ ልሲኖፕሪል፣ ዜስትሪል፣ በኔዘፕሪል፣ ሎተንሲን እና ካፕቶፕሪል (ካፖተን) ናቸው። አንጂዮቴንሲን 2 ሬሴፕተር ብሎከርስ (ARBs). እነዚህ መድኃኒቶች የደም ቱቦዎችን የሚያጠቡ ተፈጥሯዊ ኬሚካሎችን በማገድ የደም ቱቦዎች ሰፊ ሆነው እንዲቆዩ ይረዳሉ። ከባድ የኩላሊት በሽታ ያለባቸው ሰዎች ይህ መድኃኒት ይጠቅማቸዋል። የእነዚህ መድኃኒቶች ምሳሌ ካንደሳርታን፣ አታካንድ እና ሎሳርታን (ኮዛር) ናቸው። ካልሲዩም ቻነል ብሎከርስ። እነዚህ መድኃኒቶች የጡንቻ የደም ቱቦዎችን ሪላክስ እንዲያደርጉ ይረዳሉ። አንዳንዶቹ መድኃኒቶች የልብ ምትን ይቀንሳሉ። እነዚህ መድኃኒቶች ለጥቁሮች እና ዕድሜያቸው ለገፋ ሰዎች ብቻቸውን (ACE) ኢንሂቢተርዝ መድኃኒቶችን ከመውሰድ ይሻላሉ። አንዳንድ እነዚህ መድኃኒቶች ከግሬፕፍሩትስ ጋር የኬሚካል ውህደት ስለሚያደርጉ የመድኃኒቱን መጠን ያለ ልክ ከፍ ስለሚያደርጉት ይጠንቀቅ። ሐኪሞንም ያማክሩ። ሪንን ኢንሂቢተርዝ። እነዚህ መድኃኒቶች ኩላሊታችን የደም ግፊታችንን ከፍ ለማድረግ የሚጠቀምበትን ሪንን የሚባለውን ኢንዛይም ያግዳሉ። ለምሳሌ አልስካይረን፣ ቴክተርና። እነዚህ መድኃኒቶች ከACE ኢንሂቢተርዝ መድኃኒቶች ጋር ሲወሰዱ እንደ ስትሮክ ያሉ አደገኛ የጤና ውስብስብ ችግሮችን ሊያስከትል ስለሚችል እነዚህን መድኃኒቶች ከACE ኢንሂቢተርዝ መድኃኒቶች ጋር አይውሰዱ። ከላይ የተጠቀሱት መድኃኒቶች መፍትሄ ካላመጡ ሐኪሟ የሚከተሉትን መድኃኒቶች ልትታዝልን ትችላለች። አልፋ ብሎከርስ።
እነዚህ መድኃኒቶች ከነርቫችን ወደ ደም ቱቦዎች የሚደርሱትን ምልክቶች በመቀነስ የተፈጥሮ ኬሚካሎች የደም ቱቦዎችን የሚያጠቡትን ነገር ይቀንሳሉ። የእነዚህ መድኃኒቶች ምሳሌ ዶክሳዞሲን፣ ካርዳራ፣ እና ፕራዞዚን፣ ሚኒፕሬስ ናቸው። አልፋ ቤታ ብሎከርስ እነዚህ መድኃኒቶች ከነርቫችን ወደ ደም ቱቦዎች የሚደርሱትን ምልክቶች ከመቀነስ ባሻገር እነዚህ መድኃኒቶች የልብ ምታችንን በመቀነስ ወደ ደም ቱቦዎች የሚሄደውን የደም መጠን ይቀንሳሉ። የእነዚህ መድኃኒቶች ምሳሌ ካርቬዲሎል፣ ኮረክ፣ አንድ ላቤታሎል፣ ትራንዳት ናቸው። ሴንትራል አክቲንግ ኤጀንትስ እነዚህ መድኃኒቶች አእምሮአችን የልብ ምት እንዲጨምርና የደም ቱቦዎች እንዲጠቡ ለሰውነታችን የሚልከውን መልእክት እንዳይልክ ያደርጋሉ። የእነዚህ መድኃኒቶች ምሳሌ ክሎኒዲን፣ ካታፕረስ